ሰላም የጃጊሶ ቤተሰቦች በብዙዎቻችን ዘንድ ተወዳጅ በሆነው የዌድnesday ተከታታይ ፊልም በምዕራፍ 2 ክፍል 7 ተመልሰን ተገናኝተናል። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን አብርታችሁ ተከታተሉኝ። የቻናላችን ነባር ቤተሰቦች ደግሞ እስከ ፊልሙ መጨረሻው ድረስ በጥሞና ተከታተሉኝ እና እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ፍቅር ልትሰጡኝ ተዘጋጁ። በተጨማሪም ዛሬ ድንገት በተሰማው የፊልም ዓለም ጀግና በሆነው በተወዳጁ አርቲስት ነጻነት ወርቅነህ የተሰማንን ጥልቅ ሐዘን በጃጊሶ ፊልሞች ስም ለመግለጽ እንወዳለን። የእሱ አድናቂና ወዳጆች የሆናችሁ ደግሞ ኮሜንት ላይ ሐዘናችሁን ግለጹልኝ። ለመላው ቤተሰቡና ወዳጆቹ ልባዊ መጽናናትን እንመኛለን። በዌድnesday ስድስተኛው ክፍል መጨረሻ ላይ ዌድnesday ከኮማዋ እንደነቃች የታይለር አዲሱ ጌታ በመሆን እሱን ተቆጣጥራ የኢኒድን ሕይወት ለማዳን መወሰኗን፣ ይሁን እንጂ ዌድnesday ግን በአንዲት ሴት ታይለርን የማጥመድ እቅዷ አለመሳካቱን፣ ይህችም ሴት ሃይድ ዌድnesday ከዚህ ቀደም በዋህነት ማንነቷን ሳታውቅ ሕይወቷን ያዳነችላትና የታይለር እናት የሆነችው ፍራንቼስ እንደሆነች፣ በተጨማሪም የፍራንቼስ ወንድም አይዛክ ማለት ፖግስሊ ከራሱ ጋር ሊያኖረው ያመጣው የቁም ሬሳው ስለርብ እንደሆነ፣ በስተመጨረሻም አይዛክ ፍራንቼስና ታይለር በድጋሚ እንደተገናኙ፣ በሌላ በኩል ደግሞ ቢያንካ እናቷ የማለዳ ኮከብ የባዕድ አምልኮ ዋና መሪ መሆኗን እንዳጋለጠች፣ አዲሱ ባለቤቷ የሆነው ጊዲዮን ከፖሊስ በመሸሽ ላይ ሳለ ቢያንካ እናቷን በድብቅ ኔቨርሞር አካዳሚ ውስጥ በሚገኝ ምስጢራዊ ክፍል ውስጥ አምጥታት እንደደበቀቻት ኤጀክስም መጥቶ ከእሱ ጋር መቀላቀሉን ተመልክተናል። ዌድnesdayም በሰራችው ስራ የጥፋተኝነት ስሜት ተሰምቷት በቁጣ ታይለርን ቀሪ ቤተሰቡን ከሚወስደው እርምጃ ለማስቆም በመወሰን ራዕይ የማየት ምትሃታዊ ኃይሏን መልሳ ለማግኘት እንደሞከረች፣ ነገር ግን የሄደችበት አቋራጭ መንገድ የተሳሳተ በመሆኑ ከኢኒድ ጋር አካሎቻቸውን እንደተቀያየሩ፣ በ24 ሰዓት ውስጥ ደግሞ አካላቸውን ወደ ነበረበት መመለስ ካልቻለች ሁለቱም እንደሚሞቱ መረዳቷን፣ እንዲሁም ዌድnesday በሳል በሆነው አእምሮዋ ተጠቅማ መፍትሄ ማግኘቷን፣ ይሁን እንጂ ዌድnesday የኢኒድን የሞት ትንቢት መቀየር ብትችልም ከቤተሰቧ መሃል ግን የግድ የሆነ ሰው ሊሞትባት መሆኑን ተገንዝባለች። ይህንንም አስደንጋጭ እውነት መረዳቷንም ተመልክተን ነበር ለዚህኛው ክፍል ቀጠሮ ይዘን የተሰነባበት ነው። ቀጣዩ ክፍል ልክ ሲጀምር ደግሞ ከ15 ዓመታት በፊት በፍሎሪዳ የሆነ የመጠጥ ባር ውስጥ ርዕሰ መምህር ዶት ጌዲዮን ከተባለ ባርማን ጋር መገናኘቱን በማሳየት ይጀምራል። በዚህም ጊዜ ርዕሰ መምህር ዶት ከሊቨርሞር አካዳሚ ጋር ምንም አይነት ግንኙነት አልነበረውም ነበር። ጭራሽ በዚያን ጊዜ ዶት የታወቀ አጭበርባሪ ሰው ነበር። የማለዳ ኮከብ የአምልኮ ማዕከልም እውነተኛው መስራች ራሱ ነበር። ይሁን እንጂ ጌዲዮንን ነበር ለሕዝቡ ዋና መስራች አድርጎ የጠቆማቸው። የዶት ስውር ቅድም በጣም ቀላልና ግልጽ ነበር። እነሱ ትላልቅ ባለጠጎችን ለመዝረፍ የሳይረን ኃይልን ይጠቀሙና ልክ ሁሉም ነገር ገደል ሲገባባቸው ዶት ራሱን ገለል በማድረግ ጌዲዮንን ዋና የጥፋቱ ተጠያቂ ለማድረግ ነበር። በዚህም ጊዜ ከጌዲዮን ጋር በተመሳሳይ ባር ውስጥ የምትሰራው የቢያንካ እናት የሆነችው ገብርኤላም የእቅዱ አንድ አካል ትሆናለች። ይህም ማለት የማለዳ ኮከብ አጠቃላይ እንቅስቃሴ የጀመረው በዚያን ጊዜ ነበር ማለት ነው። ዶትም አሁን ላይ በቢያንካ የተነሳ ማንነቱ ተጋልጦና አጠቃላይ የገቢ ምንጩ ደርቆ በመክሰሩ በቢሮ ውስጥ ሆኖ እየተበሳጨ ሳለ ድንገት ከወደ ጭስ መውጫው አካባቢ ኮሽታ ሰምቶ በቀጥታ ወደ ውስጥ በመሄድ ሚስጥራዊ የሆነ ክፍልን ይመለከታል። ይህም ሚስጥራዊ ክፍል ቢያንካ እናቷን ገብርኤላን የደበቀችበት ስፍራ ነበር። ይሁን እንጂ ዶት ግን ይህን ሁሉ ነገር አስቀድሞ ያውቀዋል። ይህም ማለት በአሁን ጊዜ ሁለቱ የሳይረን መታታዊ ኃይል ያላቸው ቢያንካና እናቷ ገብርኤላ በዶት ወጥመድ ውስጥ ወድቀዋል ማለት ነው። ዶትም በቅርብ ጊዜ ውስጥ በኔቨርሞር አካዳሚ ላይ ትልቅና አደገኛ የሆነ ጥቃት ለመፈጸም ከባድ የሆነ ሴራ በማሴር ላይ ይገኛል። ከዚህም በመቀጠል የፕሮፌሰር ኦልፍን ግድያ ተከትሎ የታሰበው ትልቁ የምሽት ዝግጅት ፍጹም ሊካሄድ እንደማይችል የሚገልጹ በርካታ ወሬዎች በመሰራጨት ላይ ይገኛሉ። ይሁን እንጂ ርዕሰ መምህር ዶት ግን አስቀድሞ የራሱ የሆነ እቅድ ስለነበረው ዝግጅቱ በዚያውን ዕለት ምሽት ላይ እንዲካሄድ ይወስናል። በዚህም ነገር አጠቃላይ ተማሪዎች በጣም ጓግተው ቢታዩም ነገር ግን ዌድnesday በእጅጉ ተጨንቃ ትገኛለች። ምክንያቱም ታይለር፣ ፍራንቼስና አይዛክ በእሷ ስንፍና የተነሳ አሁን ላይ በነጻነት ከተማዋ ላይ ወዲህ ወዲያ እያሉ ይገኛሉ። ዌድnesdayም ደግሞ እነሱን ደርሳ ለማስቆም ካልቻለች የአንድ ጊዜ ድርቅናዋ ከአደምስ ቤተሰብ መካከል የሆነ ሰው ሊሞትባት ግድ ሆኗል። ስለዚህ ዌድnesday በዚህ ጊዜ በማንኛውም ዋጋ ቤተሰቧን ከሚመጣው የሞት ቅጣት ማዳን አለባት። በዚህም ቅስፈት ድንገት ኤግነስ በመካከላቸው ብቅ ትልና ለዌድnesday ስለ አይዛክ ማንነት በደንብ የሚገልጽ ፋይል ትሰጣታለች። በመቀጠልም የአይዛክ አጠቃላይ ሚስጥር በሞርቲሻና በጎሜዝ መካከል ተቀብሮ እንደሚገኝ በመግለጽ ከዚህ በላይ መድከም እንደሌለባት ታሳውቃታለች።
ትነግራታለች። ዌንስዴይም ፋይሉን እንዳነበበች አይዛክ በአንድ ወቅት የኔቨርሞር አካዳሚ ተማሪ እንደነበረና አባቷም ጎሜዝ የክፍል ጓደኛው እንደነበረ ትገነዘባለች። በመቀጠልም ዌንስዴይ በፍጥነት ወደ ወላጆቿ ዘንድ በመሄድ ስለ አይዛክ የሚያውቁትን ነገር በሙሉ ምንም ሳያስቀሩ እንዲነግሯት ትጠይቃቸዋለች። ጎሜዝም ለዌንስዴይ አይዛክ በዛን ጊዜ የክፍል ጓደኛው ብቻ ሳይሆን የቅርብ ጓደኛውም ጭምር እንደነበር ይገልጽላታል። በተጨማሪም አይዛክ በዚያን ጊዜ እህቱ ፍራንቼስን ከውስጧ ኃይል የተሰኘው መታታዊ ኃይል በማውጣት ረጅም ዕድሜ እንድትኖርለት በመሻት ብዙ አይነት ሙከራ ቢያደርግላትም ነገር ግን በተሳሳተ መንገድ ስለነበር ምርመራ ሲያደርግባት የነበረው እሱ በነበረበት ህንፃ ውስጥ ከፍተኛ የሆነ ፍንዳታ ተከስቶ አይዛክ ህይወቱ አለፈ በማለት እሱ የሚያውቀው ይህን ብቻ እንደሆነ ይገልጽላታል። ዌንስዴይም ወዲያው ለቤተሰቧ አይዛክ፣ ፍራንቼስ እና ታይለር ከአዳምስ ቤተሰብ መካከል አንዱን ለመግደል አጥብቀው እያነፈነፉ እንደሆነ በመግለጽ ልታስጠነቅቃቸው ትሞክራለች። ከዚህም በኋላ ዌንስዴይ የቲንግን እርዳታ በመጠቀም የተለያዩ ፍንጮችን አፈላልጋ ለማግኘት የቀድሞ ዋና መሪ ወደ ሆነው ወደ ጋሊፒን መኖሪያ ቤት ታቅናለች። እዚያም እንደደረሱ አይዛክ፣ ፍራንቼስ እና ታይለር የተደበቁበትን ቦታ የሚጠቁመውን ትንሽዬ የውሻ ቤት መግቢያ የምታክል በር ይመለከታሉ። ዌንስዴይ መግቢያ በሩ ክፍት መሆኑን እንደተመለከተች ወዲያው የንዝረት መሳሪያዋን አውጥታ በመዘጋጀት በጥንቃቄ ወደ ውስጥ መግባት ትጀምራለች። ይሁን እንጂ በውስጥ ግን ማንም ሰው አልነበርምና የሷ ጥርጣሬ ሳይሳካ ይቀራል። ከጥቂት ቆይታ በኋላ ግን በውስጡ በደም የተለወሰ ማረብና 1938 የሚል የታካሚ መለያ ቁጥር የተለጠፈበትን ባዶ የመድኃኒት ብልቃጥ ወድቆ ታገኛለች። ዌንስዴይም ፍራንቼስ ይህን መድኃኒት ከቀድሞ ከሉዊስ ፋሲሊቲ ሰርቃው እንደወሰደችው ትገነዘባለች። ይሁን እንጂ ይህ መድኃኒት ግን አንድ ጊዜ ከእጇ ላይ ካለቀ ወዲያው እንደምትሞት ታውቅ ነበረ። ነገር ግን ፍራንቼስ መኖር አለብኝ ብላ ስለወሰነች የግድ በውስጥ ያለውን ኃይል የተባለ መታታዊ ኃይል ለማስወገድ በመወሰን ነበር ለመዳን ዝግጁ የሆነችው። ዌንስዴይም ወዲያው አይዛክም ለዚህ ነገር ብሎ ከልቡ ሲጥርና ሲያግዛት እንደነበረ ትረዳለች። ይህም በእንዲህ እንዳለ ዌንስዴይ የቤቱ ወለል ላይ አንድ ለአይን ለየት ያለ ቢራቢሮ ወድቆ ትመለከታለች። ይህም ቢራቢሮ እንቁላሎቹን የሚጥለው በሞቱ ነፍሳት ላይ ነበር። ዌንስዴይም በፍጥነት ስለ ነፍሳት ጥልቅ እውቀትና ግንዛቤ ወዳለው ወደ ዩጂን ዘንድ ይዛው ትሄዳለች። በሚያሳዝን ሁኔታ ቢራቢሮ ለሞት እየተቃረበች ስለነበር ዌንስዴይ ድንግጥ ብላለች። ይሁን እንጂ ዩጂን ግን የዚህ አይነት ዝርያ ያላቸው ቢራቢሮች ሁልጊዜ እንቁላሎቻቸውን ወደ ጣሉበት አስክሬን በመሄድ ነው የሚሞቱት በማለት ለየት ያለ ነገር ያሳውቃታል። ዌንስዴይ ይህን በሰማች ጊዜ ታዲያ ቢራቢሮዋ እንቁላሉን የጣለችበት ሬሳ ድንገት እየተንቀሳቀሰ ከሆነም ያለበት ስፍራ ድረስ በመሄድ ልታገኙ ትችላለች ማለት ነው ብላ ትጠይቃለች። ዩጂንም በእርጋታ እንዴ በደንብ ነዋ በማለት ይመልስላታል። ዌንስዴይም በዚህ ጊዜ ወደ አይዛክ የሚያደርሳትን ወሳኝ መንገድ ታገኛለች። ከዚያም ዩጂንን በቃ ቢራቢሮዋን ወደ ሬሳዋ እንድትሄድ ዘንድ ልቀቃትና ትብረር ብላ ትእዛዝ ትሰጠዋለች። በዚህ በኩል ደግሞ በኔቨርሞር አካዳሚ ውስጥ ሊዘጋጅ የታሰበው ደማቅ ዝግጅት በከፍተኛ ሁኔታ ቅድመ ዝግጅቱ እየተካሄደ መሆኑን እናስተውላለን። ርዕሰ መምህር ዶትም የዌንስዴይ ሴት አያት የሆነችውን ሄስተርን እንደ ልዩ እንግዳ አድርጎ በመጋበዝ አዲሱን የኔቨርሞር አካዳሚ ትምህርት ቤት ማስተር ፕላን ምስል እያሳያት በዓለም ላይ ትልቁን የተገለሉ ልጆች ትምህርት ቤት ለመገንባት ማቀዱን በኩራት ያሳውቃታል። እሷንም ለማስደመም ሲልም መጠሪያ ስሟን በትምህርት ቤቱ ግድግዳዎች ላይ እንደሚቀርጸው በመግለጽ ለዚህ ደግሞ ከፍተኛ የገንዘብ ድጎማ ከሷ እንደሚፈልግ ያሳውቃል። ይሁን እንጂ ሄስተር ግን ስትጠራ ወዲያው የመጣችው የምትጠየቀውን ገንዘብ ለመለገስ ሳይሆን ጭራሽ በእነሱ ላይ ለማላገጥ ነበር። በተጨማሪም በተስፋ መቁረጥ ስሜቱ ላይ እያላገጠችበት አንዲት ስባሪ ሳንቲም ለመስጠት ፈቃደኛ እንዳልሆነች በመግለጽ ወጥታ ልትሄድ ትዘጋጃለች። ነገር ግን ቢያንካ በድንገት ወደ ውስጥ እየገባች ታስቆማትና ወዲያው የሳይረን መታታዊ ኃይሏን ተጠቅማ ሄስተርን በማፍዘዝ ሄስተር አጠቃላይ ሀብቷን በሙሉ ለኔቨርሞር አካዳሚ በፈቃደኝነት መለገሷን በዝግጅቱ ላይ ለሚገኙ እንግዶች በሙሉ ከፊት ለፊታቸው ቀርባ ይፋ እንድታደርግላቸው ታስገድዳታለች። በዚህም የተነሳ በዚያው ዕለት አመሻሽ ላይ በሚደረገው ዝግጅት ላይ ሄስተር ለአዲሱ ትምህርት ቤት በግዳጅ የተስማማችውን የሀብት ኑዛዜ በቤተሰቧና በመላው የትምህርት ቤቱ ማህበረሰብ ፊት ቀርባ ይፋ ለማድረግ ትዘጋጃለች። በተጨማሪም ተንኮለኛው ርዕሰ መምህር ዶት ሁሉንም የዝግጅቱን ታዳሚ በመሰሪ ጸባዩ ሲያታልላቸው ይቆያል። ርዕሰ መምህር ዶት ቢያንካንና እናቷን ገብርኤላን የእሱን መጥፎ ስራ የማይደግፉ ከሆነ ስለ ገብርኤላ ለፖሊስ እንደሚያሳውቅ በማስፈራራት ነበር ከእጁ ፈቀቅ እንዳይሉ ያደረጋቸው። ቢያንካም እናቷን ከአደጋ መጠበቅ ስለነበረባት ነበር የግዷን ዶትን ለመታዘዝ የተዘጋጀችው። ዶትንም በጣም ስለፈራችው ሁሉንም ነገር ከኤጀክስ ደብቃ በውስጧ ትይዘዋለች። ይሁን እንጂ ኤጀክስ ግን አስቀድሞ ነበር ሁኔታዋን በደንብ አስተውሎ የሆነ ነገር መፈጠሩን የተጠራጠረ። ምክንያቱም እናቷ ገብርኤላ በዚህ ሰዓት በምድር ቤት ውስጥ የለችም ነበር።
ይህንንም ነገር ደግሞ ቢያንካ ከኤጄክስ ለመሰወር እየተጣጣረች ነበር። ስለዚህ ኤጄክስ በፍጥነት ወደ ዌንስዴይ እና ወደ ኢኒድ ዘንድ በመሄድ እውነቱን በማፈላለግ እንዲረዱት ይጠይቃቸዋል። በመቀጠልም ዌንስዴይ የሴት አያቷ ሀብትና ንብረቷን በሙሉ ለኔቨርሞር አካዳሚ ልትለግስ መሆኑን በሰማች ጊዜ የሆነ ችግር መፈጠሩን ትገነዘባለች። ምክንያቱም ሴት አያቷ ሄስተር ለማንም ሰው ቢሆን ስባሪ ሳንቲም በአዘኔታ ለመስጠት ፈቃደኛ እንዳልሆነች አስቀድማ ታውቅ ነበር። ስለዚህ ዌንስዴይ ወዲያው የሆነ ሴራ እየተፈጸመባት መሆኑን በመጠራጠር ፈጥና ቢያንካን በመገናኘት ታፋጥጣታለች። ቢያንካም አልሰማሽም ባለቻት ጊዜ በከባዱ ትፋለማትና እውነቱን እስክትገልጽላት ድረስ ታስጨንቃታለች። ከዚያም ቢያንካ ለዌንስዴይ ዶት በትምህርት ቤቱ ልማት አሳቦ የሄስተርን አጠቃላይ ሀብት ይዞ ለመሰወር ያሰበ አጭበርባሪ ሰው መሆኑን ታሳውቃታለች። ቢያንካ ይህን ስትነግራት በእጅጉ ፍርሃት ስለተሰማት በዌንስዴይ ላይ የሳይረን ኃይሏን ተጠቅማ ሁሉንም ነገር እንድትረሳ በማድረግ እሷን ትታት እንድትሄድ ታደርጋታለች። ይሁን እንጂ ዌንስዴይ ግን ይህን ነገር እንደምታደርግባት አስቀድማ ታውቀው ነበር። ስለዚህ በሚስጥር ኦግነስን አጠቃላይ ሁኔታውን የመሰወር ምታታዊ ኃይሏን ተጠቅማ እንድትከታተለው ስላደረገች ኦግነስ የሆነውን ሁሉ ለዌንስዴይ አንድም ሳታስቀር ትነግራታለች። ከዚህም በመቀጠል ብዙም ሳይቆይ ርዕሰ መምህር ዶት ቢያንካን ወደ ቢሮ ያስጠራታል። ቢያንካም ወደዚያ ስትደርስ ጌዲዮን ከሷ ቀድሞ በዚያ መገኘቱን ታስተውላለች። ቢያንካም ይህን ተመልክታ በፍርሃት ሽንቷ ይቀሰቅሳል። ዶትም ለሁለቱ ሁሉም ነገር ልክ እንደታቀደው የሄስተርን አጠቃላይ ሀብት እንደተረከቡ በጠዋት ተያይዘው ማንም ሰው ወደማያገኛቸው ስፍራ ለዘላለም ለመጥፋት ያቀዱት እቅድ በሰላም እየተካሄደ መሆኑን ያሳውቃቸዋል። ይሁን እንጂ ብልጡ ጌዲዮን ግን ዶትን ሊያምነው አልቻለም። ስለዚህ ድርሻውን አሁኑኑ አስቀድሞ እንዲሰጠው ይጠይቀውና እሺ የማይለው ከሆነ ማንነቱን በሁሉም ሰው ፊት እንደሚያጋልጥ በመግለጽ ይዝትበታል። ይሁን እንጂ ዶት ግን ምንም ሳይመስለው በተረጋጋ ስሜት ፈገግ ብሎ ይቀርበውና እጁን በጌዲዮን ትከሻ ላይ በማድረግ ወዲያው አውሬ ወደ ሆነው ማንነቱ ልውጥ ይላል። ከዚያም ፈጥኖ ከእጁ ውስጥ እሳት አፍልቆ ጌዲዮንን እንደ እሸት በቆሎ ይጠብሰውና አሽቀንጥሮ ይወረውረዋል። ቢያንካም ይህን በተመለከተች ጊዜ በፍርሃት መንቀጥቀጥ ትጀምራለች። በተጨማሪም ርዕሰ መምህር ዶትን የሚቃወም ማንኛውም ሰው ምን አይነት ቅጣት እንደሚጠብቀው ግልጽ ይሆንላታል። ከዚህም ክስተት በኋላ የተጠበቀው ምሽት ይደርስና የኔቨርሞር አካዳሚ አዳራሽ በስነ ስርዓቱ ላይ ለመታደም በመጡ ታዳሚዎች ሙልት ይላል። በዝግጅቱ ወቅትም ዌንስዴይ ቢያንካን ታገኛትና ልትረዳት እንደምትፈልግ ታሳውቃታለች። አስቀጥላም ርዕሰ መምህር ዶት እናቷን የት እንደደበቃት የምታውቀው ነገር ሌላ ነገር ካለም ተጨማሪ ነገሮችን እንድትነግራት ትጠይቃታለች። ቢያንካም በፍርሃት እየተንቀጠቀጠች ዌንስዴይን በማመን ብቻ ዶት እናቷን ጋብርኤላን በቢሮ ውስጥ አስሮ እንዳስቀምጣት ትነግራታለች። በመቀጠልም ዌንስዴይ በፍጥነት ኤጄክስን የቢያንካን እናት ሄዶ ነፃ እንዲያወጣት ከላከችው በኋላ ኢኒድንና የኦግነስን ጠርታ ዶትን እንዴት አድርገው በህዝቡ ፊት እንደሚያጋልጡት እቅድ ማውጣት ይጀምራሉ። ይሁን እንጂ በዚህ መሃል ግን ዌንስዴይ በጭንቀት ከመወጠሯ የተነሳ ስለተነገራት የሞት ትንቢት እርግፍ አድርጋ ረስታው ነበር። ነገር ግን በዚህ በኩል አይዛክ ጭንብል ለብሶ በኔቨርሞር አካዳሚ ዙሪያ እየተዘዋወረ በማነፍነፍ ታዳኙን እየፈለገው ይገኛል። ከጥቂት ቆይታም በኋላ ሁሉም ሰው በጉጉት እየጠበቀው የነበረው የምሽቱ ዝግጅት ይጀምራል። በመድረኩ ላይም ኢኒድና ኦግነስ የዳንስ ትርኢታቸውን ማሳየት ይጀምራሉ። መላው የትምህርት ቤቱ ማህበረሰብም በአግራሞት ፈዘው መመልከታቸውን ይቀጥላሉ። ከዳንስ ዝግጅቱ በኋላም ርዕሰ መምህር ዶት የሄስተርን ሀብትና ንብረት በሙሉ በተሰበሰበው ህዝብ ፊት ለመውረስ ሰፍ ብሎ መዘጋጀቱን ይቀጥላል። ይሁን እንጂ የዌንስዴይ አደገኛ የሆነው እቅድ ግን አስቀድሞ በእንቅስቃሴ ላይ ስለነበር ኤጄክስ የቢያንካ እናትን በስውር ሄዶ ሲያድናት፣ ዳንሱ በሚቀርብበት ቅጽበት ደግሞ ኦግነስ የመሰወር ኃይሏን ተጠቅማ በድብቅ ወደ ዶት ዘንድ በመሄድ ዶት ራሱን ከሳይረን ኃይል የሚጠብቅበትን መታታዊ ሀብል ከኪሱ ውስጥ ሰርቃ ሳትታይ ወደ ዳንስ መድረኩ ትመለሳለች። ልክ ዳንሱም እንዳለቀ ዌንስዴይ ለቢያንካ ምልክት ትሰጣታለች። ቢያንካም በዚያ ሰዓት እሷ የመድረክ መሪ ስለነበረች አሁን ላይ ዶት አቅም እንደማይኖረው በመገንዘብ ወደ መድረኩ ትጠራውና የሳይረን ምታታዊ ኃይሏን ተጠቅማ ለህዝቡ እውነተኛ ማንነቱን እንዲገልጽላቸው ታስገድደዋለች። ልክ ዶትም እስከዛሬ የደበቀውን ክፉ ስራዎቹን በህዝቡ ፊት ቀርቦ ልክ መለፍለፍ ሲጀምር ሄስተርና ጎሜዝ በድንጋጤ አይናቸው ፈጥጠው ሲቀር፣ ተማሪዎቹ ደግሞ በንዴት እሳት መጥፋት ይጀምራሉ። በዚህም ቅስፈት ፖሊስ ወደ ስፍራው ይደርስና ዶት በፍጥነት ቢያንካን አንቆ በመያዝ ከእጁ እሳት አፍልቆ በህይወት እንደሚያቃጥላት በመዛት ማንም ሰው እንዳይጠጋው ማስፈራራት ይጀምራል። በዚህም ግርግር መሃል ዶት ድንገት ሳያውቅ የመድረኩን የመብራት አምፖል መስቂያ ገመድ በእሳት አያይዞ ያነደዋል። በዚህም ቅስፈት
ኤጄክስ ከኋላው በኩል ያስደነብረውና ዶት ደንግጦ ዞር በማለት ቢያንካን ለቆ የእጁን እሳት በማፍለቅ ለጥቃት መዘጋጀት ይጀምራል። ይሁን እንጂ ኤጄክስ ግን እባቦቹን ዶት እንዲያየው የጭንቅላቱን ኮፍያ አውልቆት ዶትን ወደ ድንጋይነት እንዲቀየር ያደርገዋል። ከላይ ተንጠልጥሎ የነበረው የአዳራሹ ትልቅ መብራት ተበጥሶ በመውደቅ ዶትን ለዘላለም አመድ ያደርገዋል። በዚያን ዕለት ምሽት ዌንስዴይ በጓደኞቿ እርዳታ ዶትን ከገደለችው በኋላ የቢያንካ እናት አዲስ የህይወት ጅምር እንዲኖራት እድል ከመስጠቷ በላይ የሴት አያቷን ሄስተር ንብረቷ ከመዘረፍ ማዳኗ ለእሷ የሚደንቅ ስኬቷ ነበር። ይህንንም ተከትሎ አያቷ ሄስተር ዌንስዴይን ላደረገችላት ነገር ከልቧ ስታመሰግናት ትታያለች። በዚህም ቅስፈት ዩጂን በሩጫ እያለከለከ ወደ ውስጥ ገብቶ እሱ የላካቸው ቢራቢሮች አይዛክን እንዳገኙትና አይዛክን በኔቨርሞር አካዳሚ መቃብር ስፍራ ውስጥ መሆኑን ያሳውቃታል። በዚህም ጊዜ ሞርቲሺያ ወንድ ልጇን ፖግስሊ ከአይኗ ካጣችው ትንሽ ቆየት ማለቱን ትገነዘባለች። ዌንስዴይም ወዲያው ታናሽ ወንድሟ ፖግስሊ ከባድ ችግር ውስጥ መሆኑን እርግጠኛ ትሆናለች። በዚህ በኩል ደግሞ ፖግስሊ በመቃብር ስፍራ ውስጥ ብቸኛ ጓደኛ የነበረው እስለርብ እሱን ትቶ በመሄዱ እጅግ አዝኖ በአዘን ስሜት ቆዝሞ መቀመጡን እንመለከታለን። በዚህም ቅጽበት እስለርብ ወይም ደግሞ አይዛክ ፖግስሊ ወደ ተቀመጠበት ስፍራ ድንገት ብቅ ብሎ ፖግስሊን በትልቁ ያስገርመዋል። ምክንያቱም እስለርብ አሁን ላይ ሲታይ የብዙ ሰዎችን የራስ ቅል በመመገቡ ምክንያት ሙሉ በሙሉ የጤነኛ ሰውን አካል ነበር ተላብሶ የሚታየው። ፖግስሊም አሁን ላይ እስለርብን በእንዲህ አይነት ሁኔታ በማየቱ እጅግ ደስተኛ ሆኖ የጓደኝነቱን ላይ አቅፈው ሰፍ ማለት ይጀምራል። ይሁን እንጂ ፖግስሊ ባልጠበቀው መንገድ ነበር ድንገት የደስታ ስሜቱን ወደ ታላቅ የፍርሃት ስሜት የሚለውጥ አስፈሪ ክስተት የተከሰተው። አይዛክ በእርጋታ ወደ ፖግስሊ ተጠግቶ ሳያስበው በመድኃኒት አፍኖት ራሱን ካሳተው በኋላ አግቶት ከስፍራው ይሰወራል። በዚህ በኩል ደግሞ ዌንስዴይ እየተጣደፈች ወደ መቃብር ስፍራው ስትደርስ ፖግስሊ ግማሹን በልቶ ካስቀረው የቸኮሌት ማሸጊያ ፓኬት በስተቀር ቦታው ላይ ምንም ነገር ልታገኝ አልቻለችም። ይህም ነገር ለዌንስዴይ አይዛክ ፖግስሊን ጠልፎ መውሰዱን እርግጠኛ እንድትሆን ያደርጋታል። ይሁን እንጂ ዌንስዴይ ግን በሁኔታው እጅግ ነበረ የተደነጋገጠችው። ምክንያቱም የአይዛክ ብቸኛውና ዋነኛው ግብ እህቱን ከሞት ማዳን ሲሆን ፖግስሊን ለምን ማገቱ እንዳስፈለገና ከሷስ የሚፈልገው ምን እንደሆነ በጭራሽ አልገባትም ነበር። ይህም በእንዲህ እንዳለ የዌንስዴይ ምዕራፍ 2 ክፍል 7 እዚህ ጋር ይጠናቀቃል። ይህ ተወዳጅ ፊልማችን ሊጠናቀቅ አንድ ክፍል ብቻ ይቀረዋል። የመጨረሻውን ክፍል በቶሎ ሰርችላችሁ እንድመለስላችሁ ከፈለጋችሁ እባካችሁ ይሄኛውን ክፍል መደረግ ያለበትን ነገር በሙሉ ያለስስት በማድረግ ለብዙ ሰዎች እንዲደርስ አግዙኝ። ቀጣይ በዌንስዴይ ምዕራፍ 2 የመጨረሻው ክፍል ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የናንተው ይሁን። ጃጊሶ ፊልሞች